ንፋስና ፀሐይ። ከዕለታት በአንድ ቀን ንፋስና ፀሐይ በሆነ ጉዳይ ላይ እየተከራከሩ ነበር። እኔ ከሁሉም ኃይለኛ ነኝ አለ ንፋስ። አይ አንተ አይደለህም፣ እኔ ነኝ ከሁሉም ኃይለኛ አለች ፀሐይም። እኔ ትላልቅ ዛፎችን መገንደስ እችላለሁ፣ ከውቅያኖስ ላይ መርከብን ማስመጥ እችላለሁ፣ ኃይለኛ አውሎ ንፋስን መፍጠር እችላለሁ አለ ንፋስ በኩራት። እውነትህን ነው ንፋስ አለች ፀሐይ በመደነቅ። እንግዲህ እኔ ተራራ ላይ የተከመሩ በረዶችን ማቅለጥ እችላለሁ፣ ሐይቆችን ማድረቅም ሁሉንም ማቅለጥ እችላለሁ አለችው። እንዲህ እየተፎካከሩ ያለ አንድ ጃኬት ያደረገ ሰው መንገድ ላይ እየሄደ ተመለከቱ። ጥሩ፣ ከሁለታችን ማን ኃይለኛ እንደሆነ ለማወቅ እንወዳደር። አየሹ ያንን ሰውዬ አላት ንፋስ ጃኬት ያደረገውን ሰውዬ እያሳያት። የዚህን ሰው ጃኬት ያስወለቀ የሁሉም ነገር ኃይለኛ ይሆናል፣ ያሸንፋል አላት። እሷም ተስማማች። የቀደመው ንፋስ ነው። ባለ ጃኬቱ ሰውዬ አካባቢ ኃይለኛ ንፋስ መንፈስ ጀመረ። ሰውየው ንፋሱ በረደውና ጃኬቱን በደንብ ለበሰው። ዚፑን በደንብ ዘግቶ መንገዱን ቀጠለ። ምን አይነት ቀዝቃዛና ነፋሻማ ቀን ነው! እንዴት ነው የሚበርደው! እያለ ተጓዘ። ትንሽ ቆይቶ ኃይለኛ ዝናብ መዝነብ፣ ንፋስ በኃይለኛው መንፈስ ጀመረ። ቀስ በቀስ ዝናቡ በረዶ ቀላቅሎ መዝነብ ሲጀምር አካባቢው በጣም ቀዝቃዛ ሆነ። ንፋስ በሚችለው ሁሉ ነፈሰ። አይ በረዶ መጣል ጀመረ፣ ንፋሱም ኃይለኛ ሆነ እኮ አለ ሰውየው ስልኩን አውጥቶ የዕለት የአየር ሁኔታውን እየተመለከተ። ዛሬ ግን እኮ ዝናብና በረዶ ይጥላል አልተባለም፣ ምን አይነት አጋጣሚ ነው ብሎ ተገረመ። የለበሰውን ጃኬት ኮፍያውን አድርጎ ራሱን ከበረዶና ከዝናብ ለመከላከል ሞከረ። ንፋስ ባለው አቅም ሁሉ ሰውየው ላይ ነፈሰ። ኃይለኛ ዝናብ ጣለ፣ በረዶ አወረደ። ግን ሰውየው እንኳን ጃኬቱን ሊያወልቅ በደንብ አድርጎ ለብሶ ዝናቡንና በረዶውን ለመከላከል ሞከረ። የዛሬው ቀን የተለየ ነው፣ በዚህ አኳኋን አውሎ ንፋስ መምጣቱ አይቀርም ብሎ ጃኬቱን እስከ አፍንጫው ድረስ አድርጎ መንገዱን ቀጠለ። ንፋስ ተስፋ ቆረጠ። አሁን የኔ ተራ ነው አለች ፀሐይ። ከዚያም ፀሐይ ቀስ ብላ ወጣች። ቀዝቅዞ የነበረውን አየር ማሞቅ፣ የረጠበውን ስፍራ ማድረቅ ጀመረች። ሰውየው ሞቅ እያለው ሲመጣ አፉና ራሱ ላይ ያደረገውን የጃኬቱን ክፍል አነሳው። ሰማዩ ላይ ያሉት ደመናዎች ጠፍተው ፀሐይ ደምቃ ትታይ ጀመር። አካባቢው መሞቅ ጀመረ። ሰውየውም እየሞቀው መጣ። አካባቢው ሞቅ ደመቅ አለ። ሰውየው ደስ አለው። የዛሬው አየር በጣም የሚገርም ነው አለና የጃኬቱን ዚፕ ከፈተውና መንገዱን ቀጠለ። ፀሐይ ቀስ በቀስ እየሞቀች እየጋለች መጣች። ሰውየው ቆም አለና ምን አይነት አየር ነው ዛሬ? አሁን እኮ በጣም ሞቃታማ አየር ሆነ አለ። ኃይለኛ ሙቀት ተሰማው። አላበው። ቀስ ብሎ የለበሰውን ጃኬት ታወለቀው። የፀሐይዋ ሙቀት ብዙም ሊያስኬደው አልቻለምና አንድ ዛፍ ጥላ ስር ፈልጎ አረፍ አለ። ፀሐይ በደስታ እየጮኸች አሸነፍኩ አለች። ንፋስም መሸነፉን አመነ።